የአርሰናሉ ተከላካይ ዊሊያም ሳሊባ ከዓለም ምርጥ ተከላካዮች መካከል አንዱ ነኝ ሲል ሀሳቡን ሰጥቷል። ሳሊባ የይዞም መናገር የሚችሉ ሰዎች ዋንጫ ያላቸውና ትልቅ ነገሮችን ያሳኩ መሆን አለባቸው ሲል ገልጿል። ዓላማህን ካላሳካህ ከመውራት በፊት መጀመሪያ መስራት ይኖርብሃል ሲል ጨምሮም ተናግሯል። ስለ እንግሊዝ ፕሪምየር ሊግ ድሉ ያነሳው ሳሊባ ዋንጫ ማለት ሰዎች እንዲያስታውሱ የሚያደርግ ነገር ነው ሲልም ገልጿል። በዓለም ዋንጫው ማንም መግጠም እንደሚፈልግ የተጠየቀው ዊሊያም ሳሊባ አርጀንቲናን እንደሆነ ጠቅሷል። ምክንያቱንም ሲናገር አርጀንቲና ባሸነፈች መንገድ ስትሸነፍ እነርሱን በድጋሚ ማግኘትና መበቀል እንፈልጋለን በማለት ተናግሯል። በተያዘም ዊሊያም ሳሊባ ከዓለም ዋንጫው በኋላ የጀርባ ቀዶ ጥገና ሕክምና እንደሚደረግለት ተገለጸ። አርሰናል በሚቀጥለው የውድድር ዘመን መጀመሪያ ላይ ዊሊያም ሳሊባ ከዓለም ዋንጫው በኋላ የጀርባ ቀዶ ጥገና ሕክምና እንደሚያደርግ ይጠበቃል ተብሏል። የማል ተከላካዩ ለብዙ ሳምንታት የጀርባ ችግር ሲያጋጥመው ቆይቷል። ምንም እንኳን ከፓሪስ ሴን ጀርሜን ጋር በተደረገው የቻምፒየንስ ሊግ የፍጻሜ ጨዋታ 120 ደቂቃውን ሙሉ ቢያጠናቅቅም ከዚያን ጊዜ ጀምሮ ግን ህመሙ ተባብሷል። በትናንትናው ዕለት በተደረጉ ሙከራዎች አዎንታዊ ውጤቶች በማስመዝገብ በዓለም ዋንጫው ላይ ስላለው ተሳትፎ ፍርሃትን አቅልለዋል። አርሰናል ከውድድሩ በኋላ ቁልፍ ተከላካያቸው ላይኖር እንደሚችል አስቀድሞ ያውቁ ነበር። አሁን ደግሞ በክረምቱ መጨረሻ ላይ ቀዶ ሕክምናውን ታቅዷል። የ25 ዓመቱ ተጫዋች የሚኬል አርቴታ የጀርባ መስመር ወሳኝ አካል ሆኖ ቀጥሏል። እናም ለፈረንሳይ የዓለም ዋንጫ እንደሚጫወትም ይጠበቃል። ክሪስታል ፓላስ ከዋና አሰልጣኛቸው ኦሊቨር ግራስነር ጋር በጋራ መለየታቸውን በይፋ አስታውቀዋል። ክሪስታል ፓላስ ዋና አሰልጣኛ ኦሊቨር ግራስነር ከኃላፊነታቸው መልቀቃቸውን በይፋ አረጋግጧል። የ51 ዓመቱ ኦስትሪያ አሰልጣኝ በ2023 የለንደኑን ክለብ ተረክበው ቡድኑን በ3 የውድድር ዘመናት አስተዳድረዋል። በእነዚህ የስልጣን ዘመናቸው ክሪስታል ፓላስን በእርሳቸው አመራር 53 ድሎች፣ 34 አቻ ውጤትና 35 ሽንፈቶች አስመዝግበዋል። ግላስነር ከክለቡ ጋር 3 ዋንጫዎችን አሳክተዋል። የኤፍ ኤ ዋንጫ፣ የኤፍ ኤ ኮሚኒቲ ሺልድ እና የዩኤፋ ኮንፈረንስ ሊግንም አሸንፈዋል። ክሪስታል ፓላሶች አዲሱ ዋና አሰልጣኝ በቅርብ ይፋ እንደሚያደርጉ ይጠበቃል። ሪያል ማድሪድ ኢብራሂማ ኮናቴን በነጻ ዝውውር ለማስፈረም ተቃርቧል። እንደ ዘገባዎች ከሆነ ኢብራሂማ ኮናቴ በዚህ ክረምት የሪያል ማድሪድ ተጫዋች ሆናል ተብሏል። የፈረንሳይ ተከላካይ ኮንትራቱ ሲያልቅ በቅርቡ ከሊቨርፑል ጋር ተለያይቷል። ከዚያ ጊዜም ጀምሮ ከነጻ ዝውውሮች አንዱና ተፈላጊው ሆኗል። ይሁን እንጂ ማድሪድ የኮናቴ ግንባር ቀደም ፈላጊ ሲሆኑ ፍሎረንቲኖ ፔሬዝ እሁድ ዕለት የክለቡ ፕሬዚዳንት ሆነው ከተመረጡ ዝውውሩ በቅርቡ እንደሚጠናቀቅ ይጠበቃል። ፔሬዝ ለኮናቴ ተጨማሪ ዓመት የመጨመር አማራጭ ያለው የ4 ዓመት የውል ሀሳብ እያዘጋጁ እንደሆነም ተነግሯል። ለአገልግሎቶቹም ከፍተኛ የፊርማ ጉርሻ ይከፈለዋል ተብሏል። የሪያል ማድሪድ ዋና አሰልጣኝ ሆዜ ሞሪኒሆ የኮናቴን ዝውውር ድጋፍ ሰጥተውታል። ክሊያን ምባፔ ከሀገሩ ልጅ ጋር ባለው ጥሩ ግንኙነት ምክንያት በዝውውር ውስጥ ቁልፍ ሚና ሊጫወት ይችላል ተብሏል። ባርሴሎናዎች በርናንዶ ሲልቫን ዝውውር በተመለከተ ከሃንሲ ፊሊክ ጋር ሙሉ ስምምነት ላይ ደርሰዋል። ባርሴሎና በርናንዶ ሲልቫ በነጻ ዝውውር ለማስፈረም ከዋና አሰልጣኙ ሃንሲ ፊሊክ ጋር ሙሉ ለሙሉ ስምምነት ላይ ደርሷል። ይሁን እንጂ የካታላን ግዙፎቹ የቀድሞ የማንቸስተር ሲቲን ኮከብ ለማዛወር ክለቡን መልቀቅ ማረጋገጥ አለባቸው። ሲልቫ በአትሌቲኮ ማድሪድ በጣም ከሚፈለጉ ተጫዋቾች መካከል አንዱ ቢሆንም ደሞዙን በመቀነስም ቢሆን ወደ ባርሴሎና ለመዛወር ቆርጧል። ሊቨርፑል አንዶኒ ራውላን አዲስ አሰልጣኝ አድርገው ለመሾም በመርህ ደረጃ ከስምምነት ላይ ደርሷል። ሊቨርፑል አንዶኒ ራውላን አዲሱ ዋና አሰልጣኝ አድርገው ለመሾም በመርህ ደረጃ ስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ዘግቧል። ባለፉት 48 ሰዓታት ውስጥ ከፍተኛ ውይይት ከተደረገ በኋላ ስምምነቱ አሁን ተግባራዊ ሆኗል። የ43 ዓመቱ ስፔናዊ የአርኔስት ተተኪ ለመሆን ከጫፍ ደርሰዋል።